ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በተለያዩ የዝውውር ዜናዎች ተገናኝተናል ማለት ነው እና እነሱን የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በትላንትና በስቲያ የነበረው በኔሽንስ ሊግ ጨዋታ ላይ የኔሽንስ ሊግ አሸናፊ የሆነው ከሀገሩ ጋር ክርስቲያኖ ሮናልዶ በአልናስር ቤት የሚያቆየውን ኮንትራት ለመፈራረም እየተነጋገረ መሆኑ ተዘግቧል እና ክርስቲያኖ ሮናልዶ የሁለት ዓመት ተጨማሪ ኮንትራትን ከአልናስር ጋር ለመፈራረም በቃል ደረጃ ከአልናስር ጋር መግባባቱ እየተነገረ ይገኛል ማለት ነው። እናም ይህ ፖርቹጋላዊ ድንቅ አጥቂ እንግዲህ እስካሁንም 40 ዓመትም ራሱ ሆኖት እስካሁን በጣም ግባዳይ ነው እና ለድል የተራበ ነው ሁሌም። አሁንም በአልናስር ቤት የሚያቆየውን ኮንትራት ሊፈራረም ከጫፍ መድረሱ ተዘግቧል ማለት ነው። እሱም እንግዲህ በፕሬስ ኮንፈረንሶች ላይ እንደምታስታውሱት በአልናስር ቤት እንደሚቆይ ፍንጮች ሰጥቶ ነበር ማለት ነው። ከአርጀንቲና ከሪቨር ፕሌት ጥያቄ ቀርቦለት እንደነበርም ተናግሮ ነበር እንደምታስታውሱት ከስፔኑ ጨዋታ በፊት ማለት ነው እና ክርስቲያኖ ሮናልዶ የዛን ጊዜ ሲናገር የነበረው እንግዲህ የክለቦች የዓለም ዋንጫ ላይ እንግዲህ ወርልድ ክለብ ካፕ ላይ ማለት ነው የዛኔ ይፈልጉ የነበሩት ጆዋን ኢንፋንቲኖ ሜሲንም ሮናልዶንም እዚህ ውድድር ላይ ማሳተፍ ነበር ማለት ነው። ሜሲ እንደሚታወቀው ከኢንተር ሚያሚ ጋር እንደሚሳተፍ እሳቸው ነበሩ ኦፊሻል ያደረጉት። ክርስቲያኖ ሮናልዶም ወደሆነ ክለብ ሄዶ ይህንን ውድድር ሊጫወት እንደሚፈልግ ተናግሮ ነበር እሳቸው እንደምታስታውሱት በአንድ ኢንተርቪያቸው ላይ ማለት ነው። ግን ክርስቲያኖ ሮናልዶ በአልናስር ቤት እንደሚቆይ ፍንጭ ሰጥቶ ነበር ባለፈው። አሁን ደግሞ ከአልናስር ጋር የሚያቆየውን የተጨማሪ ዓመታት ኮንትራት ለመፈራረም ከጫፍ መድረሱ እየተዘገበ ይገኛል ማለት ነው። እሺ ሁለተኛ ዜናችን የሚሆነው ደግሞ ወደ ቼልሲ ቤት ይወስደናል ማለት ነው። ቼልሲ ከስትራስቡርግ ማማዱ ሳርን ማስፈረሙን ይፋ አድርጓል ማለት ነው እና ቼልሲ ይህንን ፈረንሳዊ ወጣት ተጫዋች አስፈርሞታል ማለት ነው እና በቼልሲ ቤት እስከ 2033 የሚያቆየውን እስከ 2033 የሚያቆየውን ኮንትራት ተፈራርሟል ማለት ነው እና ማማዱ ሳር በቼልሲ ቤት የሚያቆየውን የ7 ዓመት ኮንትራት መፈራረሙን ክለቡ ይፋ አድርጓል ማለት ነው እና ከስትራስቡርግ ደግሞ ይህንን ተጫዋች ማስፈረሙን ቼልሲም ኦፊሻል ማድረግ ችሏል ማለት ነው እና ባለቀው የውድድር ዘመን ድንቅ የውድድር ዘመን ነበር በሊግ 1 ያሳለፈው ማለት ነው ይህ ተጫዋች እና ከስትራስቡርግ የሚገኘው ይህ ተጫዋች ለቼልሲ ቤንችነት የሚመጣ ይመስላል ማለት ነው እና ቼልሲ ወደ 22 ሚሊዮን ፓውንድ ለተጫዋቹ ዝውውር እንደሚከፍል ነው የተነገረው። ክርስቲያኖ ሮናልዶን ጠቅሰን አልቀደም። አሁን ደግሞ መጥቀስ ያለብን እንግዲህ ከዚሁ ከፕሪሚየር ሊግ ላይ ማለት ነው አርሰናል የማርቲን ዙቢሜንዲን ዝውውር ለመጨረስ ከጫፍ እንደደረሰ ነው እየተነገረ የሚገኘው ማለት ነው እና ብዙ የማድሪድ ጋዜጣዎች ማለት ነው ማለትም እነ ማርካ እና አስ ማድሪድ ይህንን የ26 ዓመት ስፔናዊ ተጫዋች ለማስፈረም ከጫፍ እንደደረሰ ነው የሚናገሩት። ነገር ግን አርሰናል ተጫዋቹን ሊያስፈርም እንደሆነ ነው እንግዲህ እየተዘገበ የሚገኘው ማለት ነው። በቅርቡም ሂርዊጎ ተብሏል እንግዲህ ዝውውር ግን በማድሪድ ጋዜጠኞች እስካሁን ነገሩ አልተዋጥም ማለት ነው እና ወደ አርሰናል የመቅናቱ ነገር የማይቀር ይመስላል እና ዙቢሜንዲ የ26 ዓመት ተጫዋች እንግዲህ ከክርስቲያኖ ጋር አያይዤ ማንሳት የፈለኩት ባለፈው እሱም በአውሮፓ ዋንጫው ፍጻሜ ላይ ማለት ነው በኔሽንስ ሊግ ፍጻሜ ላይ በጣም የሚገርም እንቅስቃሴ ነበር ያደረገው፣ ግብም አስቆጥሯል እና ምናልባት በዚህ ሰዓት ላይ በዓለም ካሉ በቦታው ከሚጫወቱ ምርጥ ተጫዋቾች መካከል አንደኛው ነው ሲል ነው እንግዲህ ብዙ ሰዎች የሚቀበሉት ማለት ነው እና ዙቢሜንዲ ወደ አርሰናል የሚያደርገው ዝውውር የማለቁ ነገር የማይቀር ይመስላል ማለት ነው። ሌላኛው ጆቤ ቤሊንግሃምን እንመለከታለን። ጆቤ ቤሊንግሃም ወደ ዶርትሙንድ ማቅናቱን ኦፊሻል ሆኗል ማለት ነው። ፋብሪዚዮ ሮማኖ ሂርዊጎ ሲል ዘግቦታል። ጆቤ ቤሊንግሃም እንግዲህ በዛሬው ዕለት የሕክምና ምርመራውን እንደሚያደርግም ይጠበቃል። በዶርትሙንድ ቤት ደግሞ የ5 ዓመት ኮንትራት ይፈራረማል። ዶርትሙንድ ለሰንደርላንድ 32 ሚሊዮን ፓውንድ የተጣራ ገንዘብና እንደ ሁኔታው እየታየ የሚጨመር 5 ሚሊዮን ፓውንድ ሰጥተዋል ማለት ነው። እንዲሁ ከወደፊት ሽያጩ ላይም የሚያቀርቡ ይሆናል ማለት ነው። የተወሰነ ፐርሰንቱን ለሰንደርላንድ የሚሰጡ ይሆናል እና ይህ ተጫዋች እንግዲህ የወንድሙን ፈለግ በመከተል ወደ ዶርትሙንድ አቅንቷል ማለት ነው እና የሚጠበቀው ይህም ተጫዋች በጣም ትልቅ ተጫዋች እንደሚሆን ነው። ባለቀው የውድድር ዘመን በጣም ድንቅ የውድድር ዘመን ነበር ያሳለፈው በሊግቱ ማለት ነው በሻምፒዮንሺፑ ላይ እና በሰንደርላንድ ቤትም ድንቅ ጊዜ ያሳለፈ ወጣት ተጫዋች ነው። ደግሞ ገና 19 ዓመቱ ላይ ነው የሚገኘው እና ጆቤ ቤሊንግሃም በሌሎች ትልልቅ ክለቦች የሚፈለግ ነበር። ነገር ግን ወደ ሰንደርላንድ ማቅናቱ ከሰንደርላንድ ወደ
ዶርትሙንድ ማቅናቱን ዶርትሙንድ ኦፊሻል አድርጎታል ማለት ነው። ሌላኛው የምንመለከተው እንግዲህ በዚህ ሰዓት ላይ ብዙ ክለቦች እየፈለጉት ያለውን ሁጎ ኤኪቲኬን ነው ማለት ነው። ሁጎ ኤኪቲኬ በቼልሲ ይፈለጋል እየተባለ ነው። ነገር ግን ከቼልሲ ጋር እስካሁን ምንም አይነት ንግግር እያደረገ አይደለም። ከዛም ውጪ ሁጎ ኤኪቲኬ ማንቸስተር ዩናይትድ እንደሚፈልገው እየተዘገበ ይገኛል ማለት ነው። ማንቸስተር ዩናይትድ የሊያም ዴላፕ ዝውውር በቼልሲ ከተቀሙ በኋላ ሊያም ዴላፕን አሁን ምርጫቸው ያደረጉት ቪክተር ጆከሬሽን ነው። ግን ይህ አጥቂሚ የፈረንሳዊ አጥቂም እንግዲህ በማንቸስተር ዩናይትድ ራዳር ውስጥ እንደሚገኝ ተዘግቧል። ነገር ግን ከነዚህ ክለቦች ሁሉ በላይ ደግሞ ሊቨርፑል ይህንን ተጫዋች ሊያስፈርም እንደሚችል ነው ዘገባዎች የሚያሳዩት ማለት ነው። እና ሊቨርፑል ከቼልሲ ጋር በመፎካከር ሁጎ ኤኪቲኬን ወደ ክለቡ መጨመር ይፈልጋል ተብሏል ማለት ነው። በእርግጥ ሊቨርፑል የፍሎሪያን ቪርትስን ዝውውርም ሊጨርስ ተቃርቧል ማለት ነውና በቅርብ ጊዜ ሊቨርፑል የተጫዋቹን ዝውውር እንደሚጨርስ ይጠበቃል ማለት ነው። ምክንያቱም ባየር ሊቨርኩሰን ባለፈውም ሊቨርፑል ያቀረበውን ገንዘብ ውድቅ ማድረጋቸው ይታወሳል። አሁን የመጨረሻ ጥያቄ ያቀርባሉ ተብሎ ይጠበቃል እና ይህ ተጫዋች ወደ ሊቨርፑል ይሄዳል ተብሎ ይጠበቃል ፍሎሪያን ቪርትስ ማለት ነው። እና ፍሎሪያን ቪርትስም በተጨማሪ ከቡንደስሊጋው ሁጎ ኤኪቲኬን ሊያስፈርሙት እንደሚችሉ ዘገባዎች እያሳዩ ይገኛሉ ማለት ነው። ስኮት ካርሰን ከ6 ዓመት ቆይታ በኋላ ከማንቸስተር ሲቲ ጋር ተለያይቷል። ይህ ግብ ጠባቂ በማንቸስተር ሲቲ ቤት ድንቅ ጊዜን ባያሳልፍም ነገር ግን ቻምፒዮንስ ሊግ ባሸነፈው ስብስብ ውስጥም ነበር። ብዙ የሚጠቀሱ ትውስታዎች ባይኖርም ግን ሶስተኛ ግብ ጠባቂ ሆኖ እንደ ተጠባባቂ ግብ ጠባቂ ሰለቸኝ ሳይል እንግዲህ በማንቸስተር ሲቲ ቤት ለ6 ዓመታት ቆይቷል ማለት ነው እና ከ2019 እስከ 2025 በማንቸስተር ሲቲ ቆይቷል። አሁን ግን ከማንቸስተር ሲቲ መልቀቁን ማንቸስተር ሲቲ ኦፊሻል አድርጓል። 40 ዓመቱ ላይ የሚገኝ ግብ ጠባቂ ነው ማለት ነው እና ከማንቸስተር ሲቲ መልቀቁን ሲቲ ኦፊሻል አድርጓል። በተጨማሪም እንግዲህ በሲቲ ቤት በጣም ድንቅ የውድድር ዘመንን ባያሳልፉም ነገር ግን ድንቅ የውድድር ጊዜ ድንቅ የዝውውር ጊዜን እያሳለፉ ይገኛሉ ማንቸስተር ሲቲዎች። በዚህ ሰዓትም እንግዲህ በጣም ብዙ ዝውውሮችን አድርገዋል ብለን መናገር እንችላለን። በአንድ ሳምንት ልዩነት 3 ተጫዋቾችን አስፈርመዋል ማለት ነው። ከነዛ 3 ተጫዋቾች መካከል እንግዲህ የቲያኒ ራይንደርስ ዝውውር ተጠናቋል። ኮንትራቱን ፈርሟል። ኦፊሻል አልሆነም ግን ኮንትራቱን ፈርሟል። ራያን ቸርኪም በቅርብ ቀናቶች ወደ ማንቸስተር ሲቲ የማቅናቱ ነገር አብቅቶለታል ማለት ነው እና ወደ ማንቸስተር ሲቲ ይመጣል ራያን ቸርኪም ከሊዮን እና ሲቲ ለሊዮን ወደ 40 ሚሊዮን ፓውንድ ይከፍላል እየተባለ ነው። በተለይ በፈረንሳይና በፖርቹጋል በፈረንሳይና በስፔን መካከል በተደረገው የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ላይ ተቀይሮ ገብቶ 3 ጎሎች ላይ በቀጥታ መሳተፉን እናስታውሳለን ማለት ነው። በጣም ድንቅ ጊዜ ነው በሊግ ዋን የሚያሳልፈው እና ራያን ቸርኪም ወደ ማንቸስተር ሲቲ ለማቅናት ዝውውሩ ተጠናቋል እየተባለ ነው ማለት ነው እና በዛሬው ዕለት ሕክምናው ምርመራውን ያደርጋል። ቲያኒ ራይንደርስ ተጠናቋል ግን ኦፊሻል አልሆነም። ኦፊሻል የሆነው የራያን አይት ኑሪ ዝውውር ነው ማለት ነው። ራያን አይት ኑሪ እንግዲህ በ23 ዓመቱ ላይ የሚገኝ አልጄሪያዊ የመስመር ተከላካይ ነው ማለት ነው። ወይም ደግሞ ዊንግ ባክ ነው፣ ተመላላሽ የመስመር ተከላካይ ነው። ነገር ግን ማንቸስተር ሲቲ ሌፍት ባክ አድርጎ ወይም ደግሞ የግራ መስመር ተከላካይ አድርጎ ሊጠቀመው ይፈልጋል። በወልቭስ ቤት የግራ መስመር አማካይ ሆኖ ሲጫወት ነው የምናውቀው ማለት ነው እና ይህ አልጄሪያዊ ተጫዋች ማለት ነው ወደ ማንቸስተር ሲቲ የማቅናቱ ነገር እየተፈታ ይገኛል ማለት ነው እና ወደ ማንቸስተር ሲቲ የማቅናቱ ነገር ክለቡ ዛሬ ኦፊሻል አድርጎታል። ኢንተርቪውም ሰጥቷል ማለት ነው ራያን አይት ኑሪ። በኢንተርቪው ላይ ሲናገር እንግዲህ እንደሰማነው ራያን አይት ኑሪ በማንቸስተር ሲቲ ቤት በጣም ደስተኛ እንደመሆን ተስፋ አደርጋለሁ። ወደዚህ እንድመጣ የማቲያስ ኑኔዝ ሐሳብ እንደነበርም ተናግሯል ማለት ነው። ስለ ማንቸስተር ከተማ በጣም አውርተናል ብሏል ከማቲያስ ኑኔዝ ጋር እና በማንቸስተር ሲቲ ቤት በጣም ጥሩ ጊዜ ለማሳለፍ ፈልጋለሁ ሲል ተናግሯል። ከዛም ውጪ ራያድ ማሃሬዝ የሀገሩ ልጅ ማለት ነው በዚህ ሰዓት ላይ በሳውዲ ነው የሚገኘው ማለት ነው። ራያን ማሃሬዝም ተጫዋቹ ወደ ማንቸስተር ሲቲ እንዲያቀና እንደመከረው ራያን አይት ኑሪ ግልጽ አድርጓል ማለት ነው እና ይህ አልጄሪያዊ ተጫዋች በማንቸስተር ሲቲ ቤት የሚያቆየውን የ5 ዓመት ኮንትራት መፈራረም ችሏል ማለት ነው እና ራያን አይት ኑሪ ኮንትራቱን ተፈራርሟል በዛሬው ዕለት በግልጽ። ከፕሪሚየር ሊግ ሳንወጣ ታሪክ ላምፕቴ ከብራይተን ጋር ለተጨማሪ 1 ዓመት የሚያቆየውን ኮንትራት መፈራረሙ ተገልጿል ማለት ነው እና በዘንድሮ የውድድር ዘመን በተለይ አንዳንድ ጨዋታዎች ላይ ተቀይሮ ገብቶም እና ቋሚ ሲሆንም ድንቅ ጊዜን አሳልፏል ማለት ነው ታሪክ ላምፕቴ እና እኔ ተስፋ ነበረኝ እሱ ላይ አሁን እንኳን አለኝ ማለት አልችልም ወደ ትልቅ ክለብ የሚሄድበት እድል ግን በ2022-23 የተመለከትነው ታሪክ ላምፕቴ ባይኖርም አሁን ግን ጥሩ ሁኔታ ላይ እንደሚገኝ የተዘገበ ይገኛል።
ይገኛልና በብራይተን ቤት የአንድ አመት ኮንትራት በድጋሚ ማራዘም ችሏል ማለት ነው። ቶተናም እንግዲህ በዚህ ሰዓት ላይ አንጄ ፖስቴኮግሉን ካሰናበቱ በኋላ አሰልጣኞቹን እየተመለከቱ ነበር ብለናል። ነገር ግን በዚህ ሰዓት ላይ ቶማስ ፍራንክን ሙሉ በሙሉ ለመቅጠር መስማማታቸው ተገልጿል ማለት ነው። በቅርብ ሰዓታት ውስጥም ቶማስ ፍራንክ የቶተናም አዲሱ አሰልጣኝ ሆነው ስማቸው እንደሚጠቀስ እየተጠበቀ ይገኛል ማለት ነው እና ከብሬንትፎርድ እንግዲህ እኚህ ዴንማርካዊ አሰልጣኝ እንደሚሄዱ ይጠበቃል ማለት ነው እና ቶተናም ለሳቸው የ3 አመት ኮንትራት ያቀርባል ተብሎ ይጠበቃል ማለት ነው። ሌላኛው መመልከት ያለብን አትሌቲኮ ማድሪድ እንግዲህ ክላይመን ሌንግሌን ከባርሴሎና ሙሉ በሙሉ ማስፈረሙን ኦፊሻል አድርጓል። ይህ ፈረንሳዊ ተከላካይ እንግዲህ ከባርሴሎና ጋር ውል ነበረው፣ ነገር ግን ውሉን በስምምነት ከባርሴሎና ጋር አቋርጧል ማለት ነው። በአትሌቲኮ ማድሪድ ነበር በዘንድሮ የውድድር ዘመን ያሳለፈው እና በአትሌቲኮ ማድሪድ አሁንም እንደሚቀጥል ተዘግቧል። እስከ 2028 ድረስም በአትሌቲኮ ማድሪድ ቤት የሚያቆየውን ኮንትራት ተፈራርሟል ማለት ነው። ወደ ብራይተን ቤት እንመለስና ብራይተን ዴጎ ኮፓላን ወደ ብራይተን የማቅናቱ ነገር ኦፊሻል ሆኗል ማለት ነው። ሂር ዊ ጎ ብሎታል ፋብሪዚዮ ሮማኖ እና ብራይተን ለዚህ ተጫዋች 10 ሚሊዮን ፓውንድ እንደሚከፍሉ ተዘግቧል ማለት ነው። ወደ አሌሃንድሮ ጋርናቾ ጉዳይ እናምራ። አሌሃንድሮ ጋርናቾ ብዙ ፈላጊዎች እንዳሉት እየተዘገበ ይገኛል እና ከፕሪሚየር ሊግ ብቻ ትልልቅ 2 ክለቦች ይፈልጉታል ማለት ነው። ይህ አርጀንቲናዊ የመስመር ተጫዋች ከማንቸስተር ዩናይትድ የሚለቀቅ ሆነ እና ዩናይትድ ደግሞ ይህንን ተጫዋች ለመልቀቅ ፈቃደኛ መሆኑ ተዘግቧል ማለት ነው። ቼልሲና አርሰናል የዚህ ተጫዋች ፈላጊዎች እንደሆኑ ይታወቃል ማለት ነው። ባለፈው እንደጠቀስኩት ቼልሲ እንግዲህ ሚካኤል ሙድሪክ ቅጣት ምክንያት ሌላ የግራ ክንፍ ተጫዋች ይፈልጋል። እንዲሁ ጄደን ሳንቾም እንግዲህ በድጋሚ ወደ ማንቸስተር ዩናይትድ እንደሚመለስ ቼልሲ ኦፊሻል አድርጓል ማለት ነው እና በዚህም ምክንያት አሌሃንድሮ ጋርናቾን ለማስፈረም እንደሚፈልጉ ተገልጿል ማለት ነው። ክለቦቹ ማቅረብ የሚፈልጉት እስከ 45 ሚሊዮን ነው፣ ግን ዩናይትድ 60 ሚሊዮን እንደሚፈልግ ነው የሚዘገበው ማለት ነው። አርሰናልም የተጫዋቹ ፈላጊ ነው ተብሏል። በእርግጥ ገብርኤል ማርቲኔሊና ሊያንድሮ ትሮሳርድ ያለው አርሰናል አሌሃንድሮ ጋርናቾም ድንቅ የውድድር ዘመንን በዘንድሮ የውድድር ዘመን ባያሳልፍም ግን የልጁን ክህሎት በመጠቀም በማርቲኔሊና በትሮሳርድ ያላደገውን ቦታ ለማሳደግ እድል እንዳለውና ፍላጎቱም እንዳላቸው ነው የተጠቀሰው ማለት ነው። ዳርዊን ኑኔዝ አልሂላልን ለመቀላቀል ክፍት ነው እየተባለ ይገኛል። ነገር ግን አልሂላል ያቀረበውን የዝውውር ጥያቄ በመጀመሪያው ጊዜ ውድቅ አድርጓል እየተባለ ነው። ግን ከዚህ በኋላ አልሂላል በዝውውር ጥያቄዎች የሚመለስ ከሆነ ዳርዊን ኑኔዝ ወደ አልሂላል የማቅናቱ ነገር የማይቀር ነው የሚመስለው ማለት ነው እና አልሂላል ከሱ በተጨማሪም ለአንጄሎ በሮማ ለሚገኘው ተጫዋች ማለት ነው ለሱም የዝውውር ጥያቄ ማቅረባቸውና 22 ሚሊዮን ፓኬጅ ለሮማ ማቅረባቸው ተዘግቧል። ሮማም በተጫዋቹ ዝውውር ላይ ንግግር ላይ እንዳለና ተጫዋቹን ለማሳመንና ለመሸጥ እየፈቀዱ እንደሆነ ተዘግቧል ማለት ነው። ወደ ማንቸስተር ዩናይትድ ቤት እንመለስና ዩናይትድ በዛሬው ዕለት 3ቱ ተጫዋቾች ከክለቡ መልቀቃቸውን ኦፊሻል አድርጓል። ክርስቲያን ኤሪክሰን፣ ጆኒ ኢቫንስ እና ሊንድሎፍ ከክለቡ መልቀቃቸውን ኦፊሻል አድርጓል። እንግዲህ እንደሚታወቀው ክርስቲያን ኤሪክሰን በልብ ህመም ከሜዳ ከራቀ በኋላ በብሬንትፎርድ ተመለከት ነው። ከዛ በማንቸስተር ዩናይትድ ቤት ለ3 አመታት ተመልክተነዋል እና በኦፊሻል ገጻቸው ማለት ነው ዛሬ ማንቸስተር ዩናይትድ እሱም ማሰናበታቸውን ወይም ደግሞ ውላቸው ስላለቀ እነሱም ማሰናበታቸውን ገልጸዋል። ከሱ በተጨማሪም ጆኒ ኢቫንስ በማንቸስተር ዩናይትድ ቤት አካዳሚ ውስጥ ያደገ ተጫዋች ነው። ከዛ ውጪ በሌስተር ቤት ብዙ አመት ተሳልፎ ነው ወደ ማንቸስተር ዩናይትድ ድጋሚ ለማገዝ የመጣው። ሊንድሎፍም በማንቸስተር ዩናይትድ ቤት ብዙ አመታትን የቆየ ተጫዋች ነው ማለት ነው እና እነዚህ ተጫዋቾች በሙሉ ደግሞ እድሜያቸው ከ30 አመት በላይ ነው ማለት ነው። ከዩናይትድ መልቀቃቸውን ዩናይትድ በዛሬው ዕለት ኦፊሻል አድርጓል። ብሪያን ኤምቦሞ ማንቸስተር ዩናይትድ ለመቀላቀል መቃረቡንም ማንቸስተር ዩናይትድ እየዘገበ ይገኛሉ ማለት ነው። በተለይ በዝውውሩ ላይ በጣም ታማኝነት ያላቸው እና ቤን ጃኮብስ፣ ፋብሪዚዮ ሮማኖ እየዘገቡት ባሉት መረጃ መሰረት ብሪያን ኤምቦሞ ወደ ማንቸስተር ዩናይትድ የማቅናቱ ነገር የማይቀር ይመስላል። ቶማስ ፍራንክ ወደ ቶተናም ከሄዱ በኋላ ቶተናም እሱን ሊፈልገው ይችላል ቢባልም ነገር ግን በዝውውሩ ላይ ምንም አይነት ተጽዕኖ አይፈጥርም ሲል ነው ቤን ጃኮብስ የተናገረው ማለት ነው እና ብሪያን ኤምቦሞ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ሊያልቅ ይመስላል ማለት ነው። ሌላኛው የባየር ሙኒክን የመስመር ተጫዋቾች ምርጫ መመልከት አለብን ማለት ነው። በዚህ ሰዓት ላይ ፍሎሪያን ቪርትስን እንግዲህ በሊቨርፑል መነጠቁ ግልጽ እየሆነ እየመጣ ያለ ጉዳይ ነው ማለት ነው እና ማንቸስተር ዩናይትድ በዚህ ሰዓት ላይ ማስፈረም ከሚፈልጓቸው ተጫዋቾች መካከል ባየር ሙኒክ ማስፈረም ከሚፈልጓቸው ተጫዋቾች መካከል አንደኛው ራፋኤል ሊያኦ ነው እየተባለ ነው። ባለፈው በኔሽንስ ሊጉ ተቀይሮ ከገባ በኋላ ድንቅ ጊዜ ነው ማሳለፍ የቻለው ማለት ነው እና ራፋኤል ሊያኦን በመስመር አጥቂነት ከያዟቸው ተጫዋቾች መካከል
መካከል አንደኛ ነው። በእርግጥ እንደሚታወቀው ሌሮይ ሳኔና እንዲሁ ከሌሮይ ሳኔ በተጨማሪ ደግሞ ኪንግስሌይ ኮማ ከባየር ሙኒክ ቤት እንደሚለቁ እየተጠበቀ ይገኛል ማለት ነው እና እነዚህ ሁለት ተጫዋቾች ከለቀቁ ለማስፈረም ከሚፈልጓቸው ተጫዋቾች መካከል አንደኛው ራፋኤል ሊያው ነው እየተባለ ይገኛል። ከራፋኤል ሊያው በተጨማሪም የሚፈልጉት ሌሎች ተጫዋቾች አለ እየተባለ ይገኛል እና በኢላማቸው ውስጥ የሚገኘው ሌላኛው ተጫዋች ኒኮ ዊሊያምስ ነው እየተባለ ነው እና ይህንን የ22 ዓመት የመስመር ተጫዋች ስፔናዊውን ተጫዋች ለማስፈረም እንደሚፈልጉ እየተነገረ ይገኛል ማለት ነው። በቅርብ ቀናቶች ውስጥም ንግግር እንደሚጀምሩ ይጠበቃል። ነገር ግን የመጀመሪያ ምርጫቸው ራፋኤል ሊያው ነው ተብሏል። ሌላኛውን ዝውውር ስንመለከት ማንቸስተር ሲቲ ጃክ ግሪሊሽን ለመሸጥ ይፈልጋል እየተባለ ነው። ነገር ግን ማንቸስተር ሲቲ የሚፈልገው ገንዘብ 50 ሚሊዮን ዩሮ መሆኑ ተዘግቧል። እንግዲህ በ100 ሚሊዮን ፓውንድ የተዘዋወረ ተጫዋች ነበር ከአስቶን ቪላ። ነገር ግን በማንቸስተር ሲቲ ቤት አንድ ድንቅ የውድድር ዘመንን ብቻ ነው ያሳለፈው ብለን መናገር እንችላለን። በ2022-23 የውድድር ዘመን ማለት ነው ትሬብል በሰሩበት ዘመን። ግን ከዛ በተጨማሪ ጃክ ግሪሊሽ በማንቸስተር ሲቲ ቤት ምንም አይነት ትውስታ አለው ብለን መናገር አንችልም ማለት ነው። በተለይ ወደ አንድ አመት ገደማ ራሱ ጎል ሳያስቆጠር የሄደበት ሁኔታዎች ነበሩ ማለት ነው እና የእንግሊዛዊ 29 ዓመት የመስመር ተጫዋች ከማንቸስተር ሲቲ የመለቀቁ ነገር ኦፊሻል ሆኗል። ማንቸስተር ሲቲም ክለብ እንዲፈልግ ነግሮታል እና ቶተናም እና ኤቨርተን ተጫዋቹን ይፈልጉታል እየተባለ ይገኛል። ነገር ግን ሁለቱም ክለቦች 50 ሚሊዮን በጣም ብዙ ገንዘብ እንደሆነ ያስባሉ ለጃክ ግሪሊሽ። በተለይ 29 ዓመት ለሞላው ተጫዋች እና በቅርብ ዓመታት ደግሞ ጥሩ ጊዜ ላላሳለፈ ተጫዋች መክፈል እንደማይፈልጉ ነው እየተዘገበ የሚገኘው ማለት ነው። በተጨማሪም ሌሮይ ሳኔ ከባየር ሙኒክ ጋር እንግዲህ የክለቦች የዓለም ዋንጫ ላይ እንደሚሳተፍ ይጠበቃል እና ሌሮይ ሳኔ በአርሰናል እንደሚፈልግ እየተነገረ ይገኛል። ከሚኬል አርቴታ ጋር ሰርተው ነበር ከዚህ በፊት በማንቸስተር ሲቲ እና አሁንም ሚኬል አርቴታ የዚህ ተጫዋች አድናቂ እንደሆነ እየተነገረ ይገኛል ማለት ነው እና ከሌሮይ ሳኔ ጋር የሚነሱ ስሞች እንግዲህ አሉ ማለት ነው። በቱርክ ሊግ የሚገኙትን ፌነርባችንም ለመቀላቀል ክፍት እንደሆነ ነው የሚዘገበው። የሳውዲ አረቢያ ክለቦች የሚጠብቁታል እና ወዴት እንደሚሄድ ሌሮይ ሳኔ ራሱ እስካሁን አልወሰነም ሲባል እየተገለጸ ይገኛል ማለት ነው። አልናስር በድጋሚ እስካሁን እያሳደደ ይገኛል ማለት ነው። ሉዊስ ዲያዝን መፋታት አልቻሉም። በቅርብ ቀናቶች ውስጥም የ85 ሚሊዮን ዩሮ ገንዘብ ለሊቨርፑል እንደሚያቀርቡ ግልጽ እየሆነ እየመጣ ይመስላል ማለት ነው። ከዚህ በፊትም ሊቨርፑል ይህንን ተጫዋች ሊሸጥ እንደሚፈልግ ጠይቀው ነበር ማለት ነው አልናስሮች እና አሁንም ከሊቨርፑል ይህንን የመስመር ተጫዋች ይህንን ኮሎምቢያዊ የ27 ዓመት አጥቂ ማስፈረም እንደሚፈልጉ ተዘግቧል ማለት ነው እና ለተጫዋቹ መክፈል የሚገባቸውን ያክል እንደሚከፍሉም ተዘግቧል። ቪክተር ጂዮከሬሽ በማንቸስተር ዩናይትድ የሚፈለግ ተጫዋች ነው። ጂዮከሬሽ ዩናይትድ አውሮፓ ውድድሮች ባይጫወትም በዩናይትድ ግን መጫወት እንደሚፈልግ እየተነገረ ይገኛል ማለት ነው እና ቪክተር ጂዮከሬሽ ዩናይትድን መቀላቀል የሚፈልግ ከሆነ በጣም ጥሩ ፓኬጅ ዩናይትድ ለስፖርቲንግ ማቅረብ እንዳለበት ነው እየተዘገበ የሚገኘው እና ስፖርቲንግ ከተጫዋቹ እስከ 70 ሚሊዮን ፓውንድ እንደሚፈልጉ ነው የሚዘገበው ማለት ነው እና ቪክተር ጂዮከሬሽ ወደ ዩናይትድ የመምጣቱ ነገር ኦፊሻሊ እየሆነ ይመስላል። እንግዲህ አርሰናል ቤንጃሚን ሼሽኮን ሊያስፈርም መቃረቡ ነው እየተዘገበ የሚገኘው በብዙ ምንጮች ማለት ነው እና ይህንን የ22 ዓመት ስሎቬኒያዊ አጥቂ ማለት ነው አርሰናል ለማስፈረም እንደሚፈልግ ተዘግቧል። ነገር ግን አርቢ ላይፕዚግ 80 ሚሊዮን ዩሮ መፈለጉ ደግሞ ለአርሰናል ትንግርት የሆነ ነገር ይመስላል ማለት ነው እና ግን አርሰናል ተጫዋቹን እንደሚፈልጉት ነው እየተዘገበ የሚገኘው ማለት ነው። በቅርብ ቀናቶች ውስጥም አርሰናል ቢያንስ በሳምንታት ልዩነት ተጫዋቹን ለማስፈረም የሚሞክሩ ይሆናል ተብሎ ሲገለጽ እንዳለ ነው እየሰማን የምንገኘው ማለት ነው እና ይህ ስሎቬኒያዊ አጥቂ ወደ አርሰናል የመምጣቱ ነገር ግልጽ እየሆነ መጥቷል ማለት ነው። ከዛ ውጪ በስፓሌቲ ይላብቃ ማለት ነው። ሉቺያኖ ስፓሌቲ ከጣሊያን ብሔራዊ ቡድን አሰልጣኝነታቸው መሰናበታቸው ተገልጿል። ከኖርዌይ ጋር ተጫውቶ 3-0 ከተሸነፉ በኋላ በተለይ መሰናበታቸውን የጣሊያን ፉትቦል ኮንፌዴሬሽን ኦፊሻል አድርጓል ማለት ነው እና የስፓሌቲ ተተኪ ይሆናሉ ተብሎ የሚጠበቁት ደግሞ ክላውዲዮ ራኒሪ ናቸው ማለት ነው ከሮማ እና የእኚህ አዛውንት የዚህ የሉቺያኖ ስፓሌቲ ምትክ ይሆናሉ ተብሎ ይጠበቃል ማለት ነው እና በቅርብ ቀናቶች ውስጥ ብዙ መረጃዎችን የምንሰማ ይሆናል ማለት ነው። የጣሊያን ብሔራዊ ቡድን ቀጣይ አሰልጣኝ ማን ነው በሚለው ረገድም ማለት ነው እና አርሰናል ቤት ኢንተር ሚላን እንዲሁ ከኢንተር ሚላን በተጨማሪ ደግሞ ዶርትሙንድ
ከአርሰናል ኦሌክሳንደር ዚንቼንኮን ማስፈረም እንደሚፈልጉ ተነግሯል ማለት ነው። ኦሌክሳንደር ዚንቼንኮ እንግዲህ እንደሚታወቀው በአርሰናል ቤት ድንቅ የውድድር ዘመንን አሳልፎ ነበር በ2022-23 ነገር ግን ከዛ በኋላ ቦታውን በመቀማት እንዲሁ በጉዳት ምክንያት በአርሰናል እድሎችንም አላገኘም ብለን እናገራለን ማለት ነው። በተለይ የሪካርዶ ካላፊዮሪ መምጣት የሱም ያቋም መውረድ ከዛ በኋላ ማይለስ ሉዊስ ስኬሊ ክስተት መሆኑ በዘንድሮው የውድድር ዘመን በአርሰናል ቤት እንግዲህ ምንም አይነት እድል እንዳያገኝ ሆኗል ማለት ነው እና ዩክሬናዊ ተጫዋች ወደ ዶርትሙንድ ወይ ወደ አታላንታ የማቅናቱ ነገር ኦፊሻል ሊሆን ነው ማለት ነው እና አርሰናል የመስመር አጥቂዎችን አሁንም ለማስፈረም እንደሚሞክር ነው እየተነገረ የሚገኘው። ሮድሪጎና ሞርጋን ሮጀርስ ደግሞ ቀዳሚ ምርጫቸው መሆኑ ተዘግቧል ማለት ነው። ኒኮ ዊሊያምስም ምርጫቸው ውስጥ አለ። ነገር ግን ከሞርጋን ሮጀርስ ጋር በጣም ድንቅ አድናቆት እንዳላቸው ለሞርጋን ሮጀርስ እንዲሁ ሮድሪጎም ቢገኝ ደግሞ ከማድሪድ ማስፈረም እንደሚፈልጉ እየተነገረ ይገኛል ማለት ነው። ለዛሬው ያስካቸው የዝውውር መረጃዎች እነኚህን ይመስሉ ነበር። ስላዳመጣችሁኝ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ ማለት ነው። በጣም አመሰግናለሁ ስላዳመጣችሁ።